ባይቀበል ወደ አንተ አልመለስም ነበር። ግን ደግሞ ሙሉ ለሙሉ ሊሆን አይችልም እያልኩ ነው። ሙሉ ለሙሉ ተቀብዬ ሙሉ ለሙሉ አሜን እኮነሽ እንደዚህ እንደሆነ ያደረግሽኝ አይደል? በግድ ካልቆረጥ ካልሽኝ ቆረጥኩሽ። ከዚህ በኋላ ነው ሰው ከየት መጣ ሳትሉት ነው የሚመጣባችሁ። የሆነ ህይወታችሁ ሊረብሽ ጥሩ የተስተካከለ ህይወት ለመኖር ስታስቡ የሆነ እንከን ያጣችሁም ሁሌ ማለት ነው። ሰላም ጤና ይስጥልኝ የፉዬ ገላ ቤተሰቦች፣ እንዴት አመሻችሁ? እንዴት ናችሁልኝ? ተጠፋፍተናል እንግዲህ ሁላችሁንም ሰላም ብያለሁ። እንግዲህ ሀይሚና ብሩኬ እንለያይ፣ እኔም ወደ አባቴ ቤት እመለሳለሁ። አንተ የነበርክበት ቤት መኖር አልፈልግም፣ መሳቀቅም አልፈልግም። ምክንያቱም በቃ ሰላም እየተሰማኝ አይደለም። እኔ ህይወቴ መቀጠል እፈልጋለሁ። ግን የምር እንባዋ ግን ያስፈራል። የምር ማለት ነው። እኔ ይሄ ምን ልበላችሁ፣ ፕራንክ የሚባል ነገር እንዴት እንዳስጠላኝ፣ ድራማ የተባለ ነገር እንዴት እንዳስጠላኝ በነ ሩታና አብርሃም የተነሳ ዩቲዩብ ራሱ እየሰራው አይደለም። ሁሌ ተመሳሳይ ነገር፣ ሁሌ ተጣላን። ሁሌ አሁን እንደውም ሰሞኑ በልጅ እየሰሩ ነው ያሉት። ህፃን አይን ያልከፈተ ህፃን ልጅ በጣም ነው የሚጨንቀው ቪዲዮዎቻቸው ነው። እኔ በዛ ቪዲዮ ወርጄ መስራት ራሱ አልፈልግም። እኔ ወደ መጣሁበት ጉዳይ ስገባ ሀይሚና ብሩኬ እኔ ለምን እንደሚጣሉ አላውቅም። አንዳንዴ መጣያ መንገድ ብቻ ፈልገው የሚጣሉ ሁላ ነው የሚመስለኝ። ለምን ደህና አብረው ሆኑ ብለን አይተናቸው አድንቀናቸው ሳንጨርስ ይጣላሉ። በመሀላቸው የሚገቡ ሰዎችን ለምን ይገባሉ ብለው ወደ ጎን ማድረግ ሲገባቸው የሚጣሉበት ነገር ነው ጎልቶ የሚታየው የሚወጣውም። እና የሆነ እንዴት ነው ነገሮች እኮ ፊክስ አርጋችሁ ቀለል አርጋችሁ እኮ መኖር ትችላላችሁ። እና ሀይሚም ያው መቻል አልቻልኩም። በቃ እኔ ዞሮ መግቢያ የአባቴ ቤት ነው። አባቴ ጋሽ እንደውም ሁለቱን ለማስማማት ብሩኬንም ለመቆጣት ሀይሚንም ለመቆጣት ሞክረዋል እንደ አባት። ምክንያቱም አባት ልጁ ከምትወደው ሰው ጋር ተጣልታ ተጣይ አያስፈልግሽም ምናምን ብለው ፑሽ ሊያደርጉ ሊያበረታቱ አይችሉም። በቃ ችግሩን እንደ አባት ቀርፈው ሰላም እንዲያወርዱ ነው የሚፈልጉት። ያም ነገር ደግሞ እየጣሩ ነው። ትላንትም ዛሬም ሰሞኑ ጀምረው እየጣሩ ነው። አያቸዋለሁ ቪዲዮዎቻቸውን። ግን ብሩኬም ግትር ነው በባህሪው ትንሽ ከባድ ነው። አይሰማም ምን ያልኩት ካልሆነ ይላል። ሀይሚዬም ደግሞ ያው ሴት ልጅ ናት። አንዳንዴ መግደርደር ደግሞ ሴት ስትሆኑ ያለ ነገር ነው። ነገሮቹ ቀለል አርጋችሁ እኮ እንዲህ በቃ እኔ ነኝ ጥፋተኛ ብላችሁ አንዳችሁ ብትሸነፉ ቀላል ነገር ነው። ነገሮቹም ይቀላል። ግን አሁን ሀይሚ ይደብራል። አብረሹ ስንት ጊዜ ኖረሽ አሁን አልበቃ በተነሳ ጸብ ብቻ ወደ አባቴ ይደብራል። ሰው ምን ይለኛል እኛ አካባቢ ወይም እኛ ሀገር ደግሞ በጣም ከባድ ነው። ከወንድ ጋር ኖራችሁ ተጣልታችሁ ቤት ስትገቡ የሚሰጣችሁን ስም አይደለም። ስለዚህ ያም ነገር የምትቋቋሚበት ጊዜ አይደለሽም። ስለዚህ ያለሽ አማራጭ በዚህም በዛም ብለሽ ብሩኬ በፍጹም የጎዳሽም ልጅ አይደለም። ነገሮችን ቀላል አርጋችሁ ብትኖሩ ባይነኝ እኔ እንደ አንድ ተመልካች ማለት ነው። ግን በየጊዜው እኛ ሰላም ሆናችሁ ብለን እያልን እየተደሰትን መጣላት የለባችሁም። የእውነት ማለት ነው። እንደውም እንደ ዛሬ ብሩኬ ትግስተኛ ሆኖ አለኝ። በጋሽን ፈርቶ ነው የሚሆን አላውቅም። ዛሬ በትግስት በስርዓት ነው ያወራል። ሌላ ጊዜ እኮ ዘራፍ ይላል፣ ይጮሃል፣ ምናምን እንዴት ተናገርሽኝ ምናምን ይላል። ዛሬ ግን ማርያምን በቃ አከበርኩት። በስርዓት ትግስተኛ ሆኖ ምናምን አልፈልግም አንተ ያለህበት ቤት መኖር አባቴ ቤት እናት አባቴ በህይወት እስካሉ እነሱ ጋር ነው መግባት የምፈልገው ምናምን ስትል ሁላ ማለት ነው አንድ ነገር አልተናገረም። በቃ ማለት የተፈጠረው ነገር ለማስረዳት ጋሼም በዚህ ነገር እንዳይጨነቁ ለማድረግ ነበር ሲጥር ነበር። ደግሞ በቃ ደስ ይላል። ቤተሰብ ከማክበሩ የተነሳ ነው። አንዳንዴ የምትይዙትን ወንድ ቤተሰባችሁ ካከበራላችሁ ያከብራላችኋል። በፊታቸው ምን ከጀርባቸው በስርዓት ነው የሚያወራቸው። ስለነሱ በኩራት ይናገራል። ስለዚህ እኔ ብሩኬ እንደዚህ የሚያደርግሽ ስራው ነው ብዬ አላስብም። ተረጋግተሽ አስቢበት። ቤትሽ ዝም ብለሽ አትበትኙ ባይነኝ።